ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ፋኖ በደብረ ታቦር ከተማ በፈጸመው የሰርጂካል ኦፕሬሽን በርካታ ያገዛዙ ዙፋን ጠባቂ ካድሬዎችንና ወታደራዊ አመራሮች ላይ እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። ያገዛዙ ሰራዊት በከተማዋ ደፈጣ ይዞባቸው የነበሩ የከተማዋን ስልታዊ ቦታዎች ቀለበት ውስጥ በማስገባት በተወሰደው በዚህ እርምጃም የዞኑ የሚኒሻ አሰልጣኝና የቴዎድሮስ ክፍለ ከተማ ነዋሪዎችን መከራው ሲከት የነበረው ባንዳ እንዲሁም የከተማዋን ሕዝብ ሲያሳድድ የነበረው የአድማ ብተና አዛዥ ከዚህ አልፎ ሌሎች የጥፋት ኃይሉ አመራሮችን ጨምሮ በርካታ ያገዛዙ ተላላኪ ባንዳዎች ተደምስሰዋል። መረጃውን በዝርዝር ታዳምጡታላችሁ። የአገዛዙ መዋቅር እየተናደ ነው። መከላከያ፣ አድማ ብተናና ሚኒሻው በገፍ ወደ ፋኖ እየጎረፉ ይገኛሉ። የፋሽስቱ ብልጽግና አገዛዝ የመጨረሻው ማብቂያ ምዕራፍ ላይ መድረሱን የሚያሳዩ ተጨባጭ መረጃዎች ከአማራ ክልል የተለያዩ ግንባሮች እየወጡ ይገኛሉ። ወታደሩም ማን ሞቶ የማን ስልጣን ይቀጥላል በሚል ከነሙሉ ትጥቁ ወደ ፋኖ መቀላቀሉን ቀጥሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በእብናትና በዛሪማ ግንባሮች በተደረገ ተጋድሎ ኮሎኔሎችንና ሌሎች ወታደራዊ አዛዦችን ጨምሮ ከ130 በላይ ወታደሮች መገደላቸው ታውቋል። አርበኞቹ ፈጣንና የተቀናጀ የቆረጣ ማጥቃት በማድረግ የአገዛዙን ወታደሮች መፈናፈኛ ሳጥተው ቀለበት ውስጥ በማስገባት ለወሬ ነጋሪ እንኳን እንዳይተርፉ አድርገው ደምስሰዋቸዋል። ይህ በጎንደር ግንባሮች የተመዘገበው ድል የአገዛዙን መፈራረስና እንዲሁም ደግሞ የህልውናውን መንኮታኮት በገሃድ ያሳዩ ሲሆን በተመሳሳይ የፋኖ ትግል ወደማይቀረው ድል እየተሸጋገረ መሆኑን ለጥላት መርዶ ለወዳጅ ብስራት አሰምቷል ተብሏል። መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 13 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ፋኖ በደብረ ታቦር ከተማ በፈጸመው የሰርጂካል ኦፕሬሽን በርካታ ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጅቷል። ያገዛዙ ሰራዊት በከተማዋ ደፈጣ ይዞባቸው የነበሩ ስልታዊ ቦታዎችን ቀለበት ውስጥ በማስገባት በተወሰደው በዚህ እርምጃም የዞኑ የሚኒሻ አሰልጣኝ እንዲሁም የከተማዋን ነዋሪዎችን ሲያሳድድና ሲያስር የነበረ የአድማ ብተና አዛዥና ሌሎች የጥፋት ኃይሉ አመራሮችን ጨምሮ በርካታ ተላላኪ ባንዳዎች የአፈሙዝ ሲሳይ ሆነው ቀርተዋል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ስር ከኮሩ ተወርዋሪ ክፍለ ጦር ውስጥ ከሚገኝ አንድ ሬጅመንት የተወጣጡ የፋኖ አሃዶችና በኮሩ ስር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሬጅመንት የተወጣጡ የፋኖ አሃዶች በጋራ ሆነው ክንዳቸውን በጥላት ላይ አሳርፈው አድረዋል። ዛሬ ሚያዝያ 13 2018 ዓ.ም ንጋት ድረስ በበጌ ምድር ሰማይ ስር በምትገኘው ደብረ ታቦር ከተማ ላይ እጅግ የተጠና የቀዶ ጥገና እርምጃ ተወስዷል። በሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር የዘመቻ መምሪያ ኃላፊ አርበኛ ቻላቸው አገኝ የተመራው ይኸው የፋኖ ጥምር ጦር የአገዛዙ አራዊት ሰራዊት ደፈጣ ይዞባቸው የነበሩ የከተማዋን ስልታዊ ቦታዎችን ቀለበት ውስጥ በማስገባት አይቀጡ ቅጣት ቀጥቷቸው አድሯል። ከአቦ መገንጠያ እስከ ጎንደር በር የአገዛዙ ሰራዊት በፋኖ አፈሙዝ አለንጋ የተገረፈበት ቀጠና ነው። የፋኖን የመብረቅ ያክል የፈጠነ ተኩስን መቋቋም የተሳነው ያገዛዙ ወታደር ከደብረ ሲና እስከ ቀጭን በስክ ከአምቦ መገንጠያ እስከ ጊቢአድና ጎንደር በር ድረስ ባሉ መዳረሻዎች ሁሉ ተገርፎ ወደ መናኸሪያ ጋፋት ትምህርት ቤት እግሬ አውጭኝ ፈርጥጧል። በዚህ ውጤታማ ኦፕሬሽን የአገዛዙን ወንበር ለመጠበቅ ህዝብን ሲያሰቃዩ የነበሩ ቁልፍ ባንዳዎች ተደምስሰዋል። ከእነዚህ መካከል የዞኑ ሚኒሻ አሰልጣኝና የቴዎድሮስ ክፍለ ከተማ ነዋሪዎችን በመከራው ሲከት የነበረው መቶ አለቃ ፍቃድ ያለሙ ተገድሏል። የከተማዋ ነዋሪዎችን ሲያሳድድ፣ ሲያስር፣ ሲደበድብ፣ ሲገድል የነበረው መላሽ የተባለው የአድማ ብተና መሪና ሌሎች የጥፋት ኃይሉ አዛዦች እንዲሁም ባንዳዎች የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። ይህ ኦፕሬሽን የአገዛዙን ወታደሮች ሞራል ወደ ምንምነት የለወጠ ሲሆን የደብረ ታቦር ከተማ ህዝብም የአገዛዙ ፖሊሶች ለማምለጥ ሲሉ ልብሳቸውን አውልቀው በፓንት ጭምር ሲፈረጥጡ ባይኑ ተመልክቷቸው ታዝቧቸዋል። በአሁኑ ሰዓት የጠላት ቁስለኞች በደብረ ታቦር ሪፈራል ሆስፒታልና
በየጤና ጣቢያው ተኝተው የሚገኙ ሲሆን የጀግናው ፋኖ አባላት ግን ምንም አይነት ጉዳት ሳይደርስባቸው የታቀደውን ወታደራዊ ዘመቻ አሳክተው ወደ ይዞታቸው ተመልሰዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአገዛዙ መዋቅር እየተናደ ነው። መከላከያ፣ አድማ ብተናና ሚሊሻው በገፍ ወደ ፋኖ እየተቀላቀለ ይገኛል። የፋሽስቱ ብልጽግና አገዛዝ የመጨረሻው ማብቂያ ምዕራፍ ላይ መድረሱን የሚያሳዩ ተጨባጭ መረጃዎች ከአማራ ክልል የተለያዩ ግንባሮች እየወጡ ይገኛሉ። አገዛዙ በከፍተኛ ተስፋ መቁረጥ ውስጥ ሆኖ ታዳጊዎችን በማስገደር ጭምር ወደ ውትድርና በማስገባት አማራን አጠፋለሁ በሚል እብሪት ጦርነት ቢከፍትም በስርዓቱ መዋቅር ውስጥ ያሉ የነጻነት ፈላጊ ወገኖች ግን የአገዛዙን አንገት እያስደፉ በገፍ ወደ ህልውና ትግሉ እየጎረፉ ነው። በደቡብ ወሎ አልብኮ ወረዳ የነበሩ የ26ኛ ሻለቃ አድማ ብተና አባላት ንጹሐንን ሲገድሉ ሀብት ንብረት ሲዘርፉ እያየን የዚህ ስርዓት ተባባሪ አንሆንም በማለት ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቅለዋል። በተመሳሳይ በሸዋ ጠቅላይ ግዛት የአድማ ብተናና የሻምበሌ ጋንታ መሪዎች የህልውና ትግሉ ገብቶናል በሚል አገዛዙን ክደው ከነሙሉ ትጥቃቸውና ሌሎች ወታደራዊ መረጃዎችን እንደያዙ አሳምነው ዕዝን ተቀላቅለዋል። በቋሪት ወረዳ የብልጽግና መመኪያ የነበሩ የሚሊሻ አመራሮችና አባላት ሀገር በታኝ ስርዓት ለማጽናት አንሞትም በሚል መሪ ቃል ከመከላከያ ነጥቀውት የነበረውን ዘመናዊ ጥቁር ክላሽንኮቭ መሳሪያን ጭምር ይዘው ቴዎድሮስ ዕዝን ተቀላቅለዋል። በተለይ በሸዋሮቢት በአፈሳ ወደ ግዳጅ የተሰማሩ የሚሊሻ አባላት አጋጣሚውን በመጠቀም ለአገዛዙ ጀርባቸውን ሰጥተው ወደ ፋኖ መግባታቸው የስርዓቱን መፈራረስ ያፋጠነው ሆኗል። የአገዛዙን ተስፋ መቁረጥ ይበልጥ ያጎላው በፓራ ኮማንዶ የሰለጠኑ የሚኒሻና የአድማ ብተና አባላት እንዲሁም የመከላከያ ሰራዊት አባላት ሳይቀሩ በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን መቀላቀላቸው ነው። ከ1 እስከ 10 የሚደርሱ የፓራ ኮማንዶ ጋንታ መሪዎችና አባላት እንዲሁም ከ25ኛ ክፍለ ጦር የተወጣጡ የመከላከያ ሰራዊት አባላት ትናንት ሚያዝያ 12 2018 ዓ.ም አመሻሹን ፋኖን ተቀላቅለዋል። አሁን ላይ በአገዛዙ መዋቅር ውስጥ የቀሩት ጥቂት አባላት በከፍተኛ ስጋትና ተስፋ መቁረጥ ውስጥ ይገኛሉ። ከህዝቡ ጋር እንደመኖር ያለ ነጻነት የለም በሚል መሪ ቃል በየቀኑ በገፍ እየተቀላቀሉ ያሉት እነዚሁ የአገዛዙ ወታደሮች ነገ የአገዛዙን ቤተመንግስት ለመድፈር ቆርጠው ተነስተዋል። አፈሙዛቸውንም ከፋኖ ጎን ተሰልፈው ወደ አገዛዙ አዙረዋል። የብልጽግና ፕሮፓጋንዳ ህሊናውን ያልጋረደው እያንዳንዱ ታጣቂ የአገዛዙን ዕድሜ ከማራዘም ወጥቶ የህዝቡን ትግል እንዲቀላቀልም ጥሪ ቀርቧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በእብናትና በዛሪማ ግንባሮች በተደረገ ተጋድሎ ኮሎኔሎችንና ሌሎች ወታደራዊ አዛዦችን ጨምሮ ከ130 በላይ ወታደሮች መገደላቸው ታወቀ። አርበኞቹ ፈጣንና የተቀናጀ የቆረጣ ማጥቃት በማድረግ የአገዛዙን ወታደሮች መፈናፈኛ ሳጥተው ቀለበት ውስጥ በማስገባት ለወሬ ነጋሪ እንኳን እንዳይተርፍ አድርገው መጥተዋቸዋል። ምርጫ አስፈጽማለሁ በሚል እብሪትና የቆም ቅጀት ተነሳስቶ በከባባድ መሳሪያዎች ጭምር ታግዞ የተንቀሳቀሰው የፋሽስቱ ብልጽግና ወራሪ ሰራዊት በእብናትና በዛሪማ ግንባሮች ሊወጣው በማይችለው የፋኖ ቀለበት ውስጥ ገብቶ ዶጋመድ ተደርጓል። የቆረጣና የከበባ ሳይንስን ከአማራው የጦር ብልሃት ጋር ያዋህዱት በምዕራብ ፋኖ ብሔራዊ ንቅናቄ በላይ ዘለቀ አርበኞች ኮሎኔሎችንና የሻለቃ አዛዦችን ጨምሮ በመቶዎች የሚቆጠሩ ያገዛዙ ወታደሮችን ደምስሰው ድል ተቀዳጅተዋል። የአገዛዙን ዕድሜ ለማራዘም በሚል የይስሙላ ምርጫ ለማስፈጸም በሁለት አቅጣጫ የተንቀሳቀሰው የጠላት ኃይል በእብናት ግንባር ያልታሰበ የሞት ጽዋ ተግቷል። በምዕራብ ፋኖ ብሔራዊ ንቅናቄ በላይ ዘለቀ 204ኛ ኮር አርበኞች የተወሰደው ፈጣንና የተቀናጀ የቆረጣ ማጥቃት የአገዛዙን ወታደሮች መፈናፈኛ ሳጥቶ ቀለበት ውስጥ በማስገባት ለወሬ ነጋሪ እንኳን እንዳይተርፉ አድርጓቸዋል። በዚህ እጅግ አስደናቂ ኦፕሬሽን ከ70 በላይ አገዛዝ ወታደሮች ሲገደሉ አስከሬናቸው በየሜዳው ተበትኗል። ከ30 በላይ የሚሆኑት በጽኑ ቆስለው አገዛዙ በጭነት መኪና እያፈሰ ወስዷቸዋል። እንዲሁም ከ20 በላይ የሚሆኑት የፋኖ አይበገሬነትን አምነው እጃቸውን በመስጠት ከሞት ተርፈዋል። የአካባቢው ማህበረሰብም የአገዛዙን ቅጥረኞች አስከሬን እንዳውሬ በየሜዳው እንዳይቀር በጅምላ ሲቀብሩ ውሏል። ፋኖ በዚህ ግንባር ብቻ ከ50 በላይ ክላሽንኮቭ መሳሪያዎችን ማርኮ አገዛዙን ጥርስ የሌለው ጅብ አድርጎ አስቀርቶታል። ድሉ በእብናት ብቻ አልተገደበም። በዛሪማ ግንባር የ208ኛ ኮር ጥምር አሃዶች የአገዛዙን ሰራዊት በሁለትና በሶስት ቦታ ቆራርጠው በመምታትና የጥፋት ኃይሉን አከርካሪ ሰብረውታል። በዛሪማው ትንቅንቅ ለወንበዴው አገዛዝ ሲላላኩ የነበሩ አንድ ኮሎኔልና የሻለቃ አዛዦች ተደምስሰዋል። በአጠቃላይ ከ60 በላይ ወታደሮችና የአዳርቃይ ወረዳ የምርጫ አስተባባሪ የተባለ ባንድ አመራር ጭምር ተገድሏል። የቆሰሉት የጠላት አባላትን ለመጫን 2 ኦራልና 1 አይሱዚ መኪናዎች ሲያመላልሱ ውለዋል።
አገዛዙ መከላከያና አድማ ብተና እያለ የሚመካባቸው ኃይሎች ዛሬ የፋኖን ክንድ መቋቋም አቅቷቸው ስንቅና ትጥቃቸውን በትነው እንደ ቅጠል ረግፈዋል። በአሁን ሰዓት የእብናትና የዛሬማ ቀጠናዎች ሙሉ በሙሉ በጀግናው ፋኖ ቁጥጥር ስር ሲሆኑ የጥፋት ኃይሉ ግን በከፍተኛ ድንጋጤና ተስፋ መቁረጥ ውስጥ ይገኛል። ይህ በጎንደር ግንባሮች የተመዘገበው ድል አገዛዙ መፈራረስ መቃረቡንና የፋኖ የህልውና ትግል ወደማይቀረው ድል እየገሰገሰ መሆኑን ለወዳጅ ያበሰረ ለጥላት መርዶ ያረዳ ሆኗል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አምባሳደር ቲቦር ናጊ ቴዲ አፍሮን ሲሙ ሲሉ መልእክት አስተላለፉም። አሜሪካዊው ዲፕሎማት አምባሳደር ቲቦር ናጊ ኢትዮጵያዊውን ዝነኛ ቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቅርበዋል። ነጊ በማህበራዊ ሚዲያ ገጻቸው በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል ሲሉ ቲቦር ናጊ ገልጸዋል። አምባሳደር ነጊ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረዥም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይ በኢትዮጵያና በአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸው። ይህ አስተያየት ቴዲ አፍሮ በሙዚቃ የሚያቀርበው ማህበራዊና ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ የውይይት መድረኮች መውጣቱን ያመላከተ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ህወሓት በጦርነት የተበተነውን ምክር ቤት መልሶ ለማቋቋም ወሰነም። አገዛዙ ዳግም ጦርነት ሊከፍትብኝ ነው ሲልም ከሷል። ካለፈው ሳምንት ሐሙስ ጀምሮ ስብሰባውን ሲያካሂድ የቆየው የህወሓት ማዕከላዊ ኮሚቴም በትግራይ ክልል በ2012 ዓ.ም ተካሂዶ በነበረውና በአገዛዙ ውድቅ ተደርጎ በነበረው ምርጫ የተመሰረተው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን እሁድ ሚያዝያ 11 2018 ዓ.ም ምሽት በወጣው መግለጫ አስታውቋል። ህወሓት በመግለጫው የአገዛዙ መሪ አብይ አህመድ የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ያለ ድርጅቱ እውቅና ለ1 ዓመት ማራዘሙን ክፉኛ ወቅሷል። ይህ እርምጃ የፕሪቶሪያውን ስምምነት የጣሰና የትግራይ ህዝብ ራሱን በራሱ እንዳያስተዳደር ለማድረግ የታለመ የተናጠል ውሳኔ ነው ሲል ወቅሷል። ድርጅቱ አክሎ አገዛዙ ወደ ትግራይ የሚላከውን የድጎማ በጀትን ማቋረጡን፣ ሜካናይዝድ የጦር ኃይሉን ወደ ክልሉ እያስጠጋ መሆኑን ገልጿል። ይህም በትግራይ ላይ ዳግም እገዳና ከበባ በማድረግ አዲስ ጦርነት ለመክፈት የሚደረግ ዝግጅት ነው ሲል ወንጅሏል። ወደ ስራ እንዲመለስ የተወሰነውና 190 ወንበሮች ያሉት ይህ ምክር ቤት ወደ ስራ ሲመለስ የክልሉ ስራ አስፈጻሚ አካል መክት የተባለም የጦር አመራሮችን ጨምሮ ሌሎችንም የትግል አቅሞችን ባካተተ መልኩ አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱን ድርጅቱ አስታውቋል። ይህ የህወሓት ውሳኔ በክልሉና በአገዛዙ መካከል አዲስ ግጭት ሊቀሰቀስ እንደሚችል ስጋቶችን ያመላከተ ነው። የአገዛዙ የቤተ መንግስቱ አማካሪ የሆኑት አቶ ጌታቸው ረዳ ውሳኔው የፕሪቶሪያውን ስምምነት የሚያፈርስና ዳግም ጦርነት ሊቀሰቅስ የሚችል አደገኛ እርምጃ ነው ሲሉ ተችተዋል። ህወሓት በበኩሉ ልዩነቶችን በድርድር ለመፍታት ዝግጁ መሆኑን ቢገልጽም ህዝቡ ግን ለህልውናው ሲል ከጎኑ እንዲቆም ጥሪ አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ችሎት መረጃዎቻችን እናልፋለን። በነ ቢኒያም ሸጋው መዝገብ 15 ሰዎች ፍርድ ቤት ቀርበው የእምነት ክህደት ቃላቸውን ሰጥተዋል። አቃቢ ህግ አሉኝ ያላቸውን ምስክሮች አቅርቦ እንዲያሰማ በሚል ከሰኔ 15 እስከ ሰኔ 17 ቀጠሮ ተይዞለታል። በነ ቢኒያም ሸጋው መዝገብ 15 ሰዎች ሚያዝያ 12 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ቀርበዋል። በዕለቱም እያንዳንዱ ተከሳሾች በክሱ ላይ የተጠቀሰውን የወንጀል ድርጊት አልፈጸምኩም፣ ጥፋተኛም አይደለውም በማለት የእምነት ክህደት ቃላቸውን ሰጥተዋል። ይህንን ተከትሎ አቃቢ ህግ አሉኝ ያላቸውን 26 ምስክሮችን አቅርበው እንዲያሰማ በሚል ከሰኔ 15 እስከ ሰኔ 17 2018 ዓ.ም ቀጠሮ ተይዟል። ከምስክሮች መካከል በግፍ እስር ላይ የነበሩትና አቃቢ ህግ ከመሰከራችሁባቸው ለቃችኋለሁ በማለት የማያውቁትን ነገር አጥንተው እንዲመሰክሩባቸው በማግባባትና በማስፈራራት ጭምር አስፈርመው የፈታቸው ናቸው። አንዱ አማራ በሌላው የአማራ ተወላጅ ላይ በሐሰት እንዲመሰክርና እርስ በርስ እንዲጋጩ በመጨረሻም ለበቀል በደም እንዲፈላለጉ ማድረግ ሌላኛው ያገዛዙ አገልጋይ የከሳሽ አቃቢ ህግ ስውር ዓላማ መሆኑም ተገልጿል። ከተከሳሾች መካከል መሐመድ አደም በ10 ሺህ ብር ዋስትና ተፈቶ ጉዳዩን በውጭ ነው እየተከታተለ የሚገኝ ነው።
አቃቢ ሕግ ከተከሳሾች መካከል ኮሎኔል ይመር አበራና አወቀ ብርሃኑን ዋስትና እንዳይሰጣቸው ሲቃወም፣ ሌሎች 12ቱን ግን አልቃወምም ብሏል። ተከሳሾች በፌዴራል ጠቅላይ ፍርድ ቤት ይግባኝ በማለት የዋስትና ክርክር በማድረጋቸው ሚያዝያ 14 2018 ዓ.ም በፕላዝማ ለብይን ተቀጥረዋል። ከመካከላቸው አወቀ ብርሃኑ በጸረ ሽብር አዋጁ አንቀጽ 3 ህዝባር 2 የተከሰሰ ሲሆን ሌሎች ማለትም 14ቱ ግን በአንቀጽ 6 ህዝባር 2 የተከሰሱ ናቸው። 6 የሚሆኑ ተከሳሾች የግል ጠበቃ ሲያቆሙ፣ ሌሎች 9 የሚሆኑት ደግሞ የመንግስት ጠበቃ ለማቆም ተገደዋል። በተመሳሳይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት የቀረቡት እነ ሽመልስ ኃይሉና ሰይድ ጌታቸው በላይ የአቃቢ ህግ ቀሪ 2 ምስክሮችን ሰምተዋል። ከሳሽ አቃቢ ህግ አሉኝ ካላቸው 4 ምስክሮች መካከል ካሁን ቀደም በሰይድ ጌታቸው ላይ 2 የደረጃ ምስክሮችን ማሰማቱ ተወስቷል። በትናንትናው ዕለት ደግሞ ቀሪ 2 ምስክሮችን በሽመልስ ኃይሌ ላይ ነው ያስመሰክረው ተብሏል። ከሳሽ አቃቢ ህግ ምስክሮቹን አሰምቶ ማጠናቀቁን ተከትሎ ችሎቱ መዝገቡን መርምሮ ብይን ለመስጠት በሚል ለግንቦት 20 2018 ዓ.ም ቀጠሮ ይዟል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። ትራምፕ የኢራንን መርከብ በቁጥጥር ስር መዋሉን ካሳወቁ በኋላም የነዳጅ ዋጋ ጨመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ባንዲራ የሚያውለበልብ መርከብ በዋሽንግተን ቁጥጥር ስር መዋሉን ካሳወቁ በኋላ ከትናንት ሰኞ ጠዋት ጀምሮ የዓለም ነዳጅ ገበያ ጭማሪ አሳይቷል። ይህ የሆነው ቅዳሜ ዕለት የኢራን የሆርሙዝ ወሽመጥን ለንግድ መርከቦች እንደምትዘጋ በድጋሚ ካሳወቀችና ወደ ወሽመጡ የሚጠጉ መርከቦችን ኢላማ እንደምታደርግ ከተናገረች በኋላ ነው። ብሬንት ድፍድፍ ነዳጅ በ4.74 በመቶ በመጨመር $94 ገብቷል። አሜሪካና እስራኤል በጥምረት ኢራን ላይ ጥቃት ከፈጸሙና ቴህራን 20 በመቶ የዓለም ነዳጅ እና ፈሳሽ የተፈጥሮ ጋዝ ማጓጓዣን በመዝጋቷ ምክንያት የኃይል ገበያው ከፍተኛ ውጣ ውረዶችን አይቷል። በተያያዘም የቻይናው ፕሬዝዳንት በሆርሙዝ ወሽመጥ መደበኛው እንቅስቃሴ መመለስ አለበት አሉ። የቻይናው ፕሬዝዳንት ዢ ጂንፒንግ በሆርሙዝ ወሽመጥ የሚደረግ የመርከቦች መደበኛ እንቅስቃሴ መመለስ ይኖርበታል ነው ያሉት። ፕሬዝዳንቱ ይህንን ያሉት ከሳውዲ አረቢያው ልዑል ሙሐመድ ቢን ሰልማን ጋር ሰኞ ዕለት በስልክ በተወያዩበት ወቅት ነው። ትራምፕና ዢ በቻይና በግንቦት ወር አጋማሽ ላይ ለመገናኘት ቀጠሮ ይዘዋል። ሁለቱ ፕሬዝዳንቶች ለመገናኘት ቀን ከቆረጡ በኋላ በመካከለኛው ምስራቅ እየተካሄደ ባለው ጦርነት የተነሳ ወደ ግንቦት አራዝመውታል። በተያያዘ የኢራኑ ፕሬዝዳንት ኢራን ለኃይል አትንበረከክም አሉ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን አገራቸው ከአሜሪካ ጋር በሁለተኛው ዙር መሳተፏ ባልተረጋገጠበት ወቅት ኢራናውያን ለኃይል አይንበረከኩም አሉ። ኢራን በአሜሪካ መንግስት ላይ ጥልቅ ታሪካዊ አለመተማመን እንዳላት የገለጹት ፕሬዝዳንቱ የተገቡ ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብለዋል። ፔዜሽኪያን በኤክስ ገጻቸው ላይ ባሰፈሩት መልእክት ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ መልእክቶችን መራር መልእክት ያስተላልፋሉ፣ ኢራን እጇን እንድትሰጥ ይፈልጋሉ ብለዋል። በተያያዘ በመካከለኛው ምስራቅ ያለው የዲፕሎማሲና የጦርነት ትንቅንቅ አዲስ መልክ እየያዘ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ አሜሪካ በቅርቡ የተደረሰውን የተኩስ አቁም ስምምነት ደጋግማ እየጣሰች መሆኗን በመግለጽ ይህ ድርጊት ለቀጣዩ የዲፕሎማሲ ሂደት እጅግ አደገኛ እንቅፋት እንደፈጠረ በአደባባይ አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ እንደዘገበው ሚኒስትሩ ይህንን ወሳኝና ጠንካራ የፖለቲካ ክስ ያስተላለፉት ከፓኪስታኖቻቸው ኢሻቅ ዳር ጋር ባደረጉት አስቸኳይ የስልክ ውይይት ወቅት ነው ብሏል። ይህ ክስ የመጣው የአሜሪካ ጦር የኢራንን መርከብ በአረብ ባህር ላይ በቁጥጥር ስር መዋሉን ተከትሎ መሆኑን ውጥረቱን ይበልጥ አባብሶታል። ሚኒስትር አባስ አራጊቺ ለፓኪስታኑ የውጭ ጉዳይ ሚኒስትር በስልክ ውይይታቸው ወቅት እንዳብራሩት የዋሽንግተን አስተዳደር የተኩስ አቁም ስምምነት በተግባር ለማክበር ፈቃደኛ ለመሆኑን የሰላም ሂደቱን ትርጉም አልባ አድርጎታል ብለዋል። አሜሪካ እያደረገች ያለው ተከታታይ የጦርነትና የጫና እርምጃ ቀጠናውን ለማረጋጋትና በጠረጴዛ ዙሪያ መፍትሄ ለማምጣት የተጀመረውን የዲፕሎማሲ ሂደት አቋርጦታል። የትራምፕ አስተዳደር በኢራን ላይ እያሳደረ ያለው የባህር ላይ እገዳና ወታደራዊ እንቅስቃሴ የሰላም ድርድሩ ቀጣይነት ጥያቄ ምልክት ውስጥ የከተተው ትልቅ ማነቆ መሆኑን አራጊቺ በግልጽ አስረድተዋል። የኢራን የውጭ ጉዳይ ሚኒስትር አገራቸው ቀጣይ እርምጃዋን በተመለከተ ምን እያሰበች እንደሆነ ፍንጭ ሰጥተዋል። አራጊቺ እንዳስታወቁት የእስላማዊቷ ሪፐብሊክ መንግስት አሁን ላይ ያለውን አጠቃላይ የፖለቲካ ወታደራዊና የዲፕሎማሲያዊ ሁኔታዎችን በጥልቀትና በከፍተኛ ጥንቃቄ እየገመገመች ትገኛለች ብለዋል። ይህንን ጥልቅ ግምገማ ካጠናቀቀች በኋላ ቴህራን ወደፊት በሚኖራት ቀጣይ እርምጃ አቅጣጫ እንዲሁም የድርድር ጣፈንታ ላይ የራሷን መጨረሻ ውሳኔ እንደምታሳልፍ ለፓኪስታኖቻቸው አረጋግጠዋል።
ይህ የኢራን አቋም የዲፕሎማሲው በር ሙሉ በሙሉ ከመዘጋቱ በፊትና ቀጠና ወደ አጠቃላይ ጦርነት ከማምራቱ በፊት የተሰጠ ከባድ ማስጠንቀቂያ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 13 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።